ወይኔ ስታምሩ የኔ ፍልቅልቆች፣ ወይኔ ፈገግታችሁ ሲያምር። ቤተሰብ ሩታዬም አንድ ቀን ልበል እንጂ ኋላ ተስፋ ላርግ ጋይዝ፣ ተስፋ ላርግ እስቲ ከእናቷ ጋር ከቤተሰቦቿ ጋር እንደዚህ ተነስታ የማይበት ቀን ናፈቀኝ። ለምንድን ነው ግን እምባይ ቅር እያለ ነው። ፈጣሪው ቅርብ ያርግልን። በእውነት በጣም ነው የሚያስጠላው። ለምንድን ነው ግን ሩታዬ እንደዚህ ሆነሽ የማትመጪው? ልብስብስ ብለሽ ከቤተሰቦችሽ ጋር ፋሽ ብርቅ ብለሽ ማለት ነው። እንዲሁም ደግሞ እዚህ ጋር የሆነ ቪዲዮ ቲክቶክ ላይ አይቼ ማለት ነው ሩታ ከአብርሃም ጋር ናት፣ ውሸታም ናቸው ምናምን፣ ሩታ ውሸታም ባይዘወይ ማለት ነው። አይናችሁ በደንብ ጥርት አርጉና እዩ ማለት ነው። እኛ ሩታዬን ማለት ነው ከራሳችን በላይ ነው የምናውቃት ማለት ነው። ይቺ ሩታ ናት። ሰው እንደው እንዴት ነው አይኑ ለካ እውር ነው ጋይዝ። እናቴም ነበር የምትለው በፊት ማለት ነው አይን ሳይሆን የሚያየው ልብ ነው ብላለች። እና አይንሽ ሳይሆን ልብሽ በመጀመሪያ ማለት ነው ሩታ መሆኗና አለመሆኗን እወቁ ማለት ነው። በዚያው እኛ የሩታ እህቶች ማለት ነው ሩታ እንዳልሆነች በደንብ ጠንቅቀን ነው የምናውቀው ማለት ነው። እና በደንብ ማለት ነው ይቺ እንደ ሲጀመር ደግሞ የሆነ ጸጉር ትቀጥላለች የሆነ እንትን ሰማያዊ ቀጠል መሳይ ማለት ነው። ሩታዬ ደግሞ እንደዚህ አይነት ቢጫ ማለት ሰማ አይደለም ቢጫ ከረን ነው ጸጉሯ ማለት ነው፣ ከኋላው ማለት ነው። ፖስትላችኋለሁ ማለት ነው። ስለዚህ ሩታዬ አይደለች። አይናችሁን በደንብ ወይ መነጽር አድርጎ አይናችሁ ተደከመ ማለት ነው። አልሙሂም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ላለው ውድ ቤተሰቦች እንግዲህ ሩታዬ ፍልቅልቋ ማር ትናንትና ሰላዩዋት በጣም ደስ ብሎኛል። ግን ደግሞ አስባችሁታል? ደስታ ብቻ ሳይሆን የሆነ አለ አይደል ጋይዝ፣ በቃ ማርክ ከቸኮሌት ጋር ማርክ ከእናቱ ከእህቱ ጋር አንድ ላይ ተገናኝተው ፎቶ እንዴት እንደሚያምሩ አንድ ቤተሰብ ሆኖ ማለት ነው። ዋው ሲያምሩ በአላህ በጣም ነው ደስ የሚሉት ማለት ነው። እና ለምንድን ነው ሩታዬ እንደዚህ ፏሽ ብርቅ ብላ ከቤተሰቦቿ ጋር ፍልቅልቅልቅ ብላ ሳቋ ብታሳየን? በእውነት እኛ እንደዛ ነው የምንፈልገው። የሷ ደስታ ነው እንጂ የምንፈልገው የሷን ሀዘን አንፈልግም። እና ሩታዬ ስንወድሽ ስናከብርሽ በእናትሽ እናትና ቤተሰቦችሽን ለማንኛውም እንደዚህ ፏሽ ብርቅ ብላችሁ አንድ ላይ እስቲ ፎቶ ፖስቶልን ኑቶሎልን ቤትሽን ለመቼ ነው እንዴ? እስከ መቼ ነው እንደዚህ ብቻሽን የምትሰሪው? ለማንም ምስጋና የሌላቸው ምስጋና ቢስ እኮ ናቸው። ለሁሉም ስትዞሪ ስታሳድጊ ምናምን በጣም ይደብራል በእውነት። እና ቸኮሌት እና ማርክ ደግሞ እንግዲህ ቸኮሌት የማርክን እናት ተተዋወቀች። አቤት ደስታ! ደስ አይልም ጋይዝ? አቤት ደስታ! ወላይ በጣም ደስ ብሎኛል ማለት ነው። እንግዲህ እዚህ ጋር ደግሞ ምልክት አስቀመጥኩላችሁ ማለት ነው። ሩታ ናት ብለው ማለት ነው እነዛ የሶስት መላጣ ልጆች ማለት ነው ጋይዝ፣ ሩታ ናት ብለው ማለት ነው። የማያወሩት ወሬ የለም ማለት ነው። የማያወሩት ወሬ ማለት ነው። ፈጣሪ እኔ እንደው ለምን አይንሽን ጨፉኝና ሩታ የት ናት ብባል ማለት ነው በፍጹም አልሳሳትም ማለት ነው። ሩታ ሲጀምር የትና የት ይገናኛሉ? ሩታና ይቺ ፈጣሪ ሆይ እኔ የምለው ነገር ቢኖሩ ማለት ነው በእውነት ጭንቅላታችሁ ማለት ነው ብሎኑ ስልትፈታ በደንብ አጥብቁት ማለት ነው። ደደቦች ደግሞ ሩታ ናት ይላሉ ሲጀምር ማለት ነው። ሩታ ማለት ነው ማንኛው ጋር እንድትገኝ አይፈቀድላትም። ብዙ ቦታ ላይ አብርሃም ሄዷል አይደለም? ብዙ ቦታ ላይ ማለት ነው። ለምን እዛ ላይ አልተገኘችም? ስለዚህ እንግዲህ ስራው እንዳይበላሽ ተጠንቀቀው ነው ማለት ነው እላቸዋለሁ። ወይቺ ሄርሜላ ነው የምትባለው? አዎ ሄርሜላ ነው የምትሆነው፣ አይታወቅም ጋይዝ። እንደዚህ ድፍትፍት ያለችው ማለት ነው። እና ተረዋለ እንዴ መቼም ሩታ አይደለችም እንደዚህ። ሩታዬ እኮ ፍልቅልቅ ናት። ደግሞ እኮ ቁመነዋ በቃ ምኗ ሁሉ ነገሯ ማለት ነው በፍጹም አይገናኝም። ሩታዬ የኔ ፍልቅልቅ እናቴ ሩታ ኧረ ተው ላላላላ አይሆንም። እና ቤተሰብ ማለት ነው እንግዲህ ሩታዬ እስቲ ሁላችሁም ማለት ነው ሩታዬ ጽሁፍ ጻፉ እንዴ እኔ ቤት ጻፉልኝ። አዎ ጽሁፍ ጻፉ።
ሩታ ከቤተሰቦቿ ጋር እንደዚህ ምርፋ ሽብርቅ ብላ እንድትመጣ ማለት ነው። ነገርም አልፈልግም፣ ምንም ነገር አልፈልግም ማለት ነው። በስ ጽሁፍ ብቻ ጻፉ ማለት ነው። ምንም ነገር ጽሁፍ ብቻ በቃ ሩታ ከቤተሰቦቿ ጋር እንደዚህ ለብሳ ፏ ሽብርቅ ብላ ልክ እንደነ ማርኬ ከቤተሰቦቿ ጋር እንዲህ በቃ እንድትመጣልን እንፈልጋለን እኛ። ሩታ ስትመጣ ራሱ እንደዛ መጻፍ አለብን እኛ ማለት ነው። እውነቴን ብዙ አድናቂዎች አሏት ሩቲ፣ አንድ ሁለት አይደሉም። አንድ ቁጣ ለሷ የሚሞቱ የሚሟገቱ ስንት አሉ ማለት ነው። እና ሩታዬ እኔ የምለው ነገር ቢኖር ልብስሽን ፏሽ ብርቅ ብለሽ አእምሮባችሁ ተገኙ። እስቲ ዛሬ እንኳን አኩሩን፣ እውነቴን አኩሩን። እኛ እንኳን ችግር የለብንም፣ ግን እንደው በቃ አላውቅም፣ ብቻ ግን ብለብሱ ምናምን ፏሽ ብርቅ ብለው ምናምን ቢመጡ ደስ ይለኛል ማለት ነው። ጋይዝ ደስ አይሉም ግን በጣም እና እነዚህ አስመሳዮች ደግሞ ይቃጠሉ ማለት ነው። እንግዲህ ትናንትና ማን ነበር ብሩክ የሚባል ቤት ማለት ነው እንትና መጥቶ ነበር ማርኬ። እንግዲህ ማርኬ ያለው ነገር ሰምታችኋል አይደለም እናንተ? አብርሃም ሲታመም አብርሃም ምግብ ሳይበላ ሩታን ሳይሆን የምትጠሩት ይችን ባለጌዋን የዝሙት ተባባሪን እናንተ እየደወላችሁ ሄርሜላ የምትባለው ጋር ምግብ አልበላም ብላችሁ የምትደውሉት እናንተ ናችሁ፣ የምትጎቱት እናንተ ናችሁ፣ እናንተ ናችሁ ጥፋተኛ። ስጀመረ አብርሃም ደግሞ የሚያስፈልገው ሚስት ነው እንጂ ሌላ ሴት አይደለም ምናምን ብሎ ብዙ ነገር አውርቷል ማለት ነው። እውነት ለመናገር ማርኬ ማለት ነው እነዚህ እኮ ማለት ነው እንዴት ብዬ ልንገር፣ በጣም በጣም የወረዱ በጣም አስመሳይ አንደኛ ማለት ነው። በሩታ ፎቶ እየለጠፉ ሲጀመር እኮ እኔ የሚገርመኝ ነገር ጋይዝ ሩታ በሌለችበት ቦታ ፎቶ የሚፖስቱት ነገርስ ጋይዝ ፎቶ የሚፖስቱት ነገርስ ምድር ምን ሰዎች ናቸው? በእናታችሁ በጣም የሚያስጠላ ሁላሄ ያስጠላል። ሼም ነው፣ ይደብራል ማለት ነው። ሩታ ከሌለች በቃ ሁሉ ጊዜ ሩታ 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 የሩታን ጦስ እንደው ይዛችሁ ልም ጥረግ በሉ ማለት ነው። እና ቤተሰብ እንግዲህ ሩታዬ እንደዚህ ፍልቅልቅ ብለሽ እንድትመጭልን እንፈልጋለን። ሌላ ነገር አንፈልግም። እውነቴን ነው። ለአንቺ ደስታ ነው እንጂ ለአንቺ ሀዘን አንፈልግም። ሁላችንም ምኞታችን እንደዛ ነው እላችኋለሁ። እንግዲህ አንዳንድ ደግሞ የሚቃጠሉ ምናምን አሉ ማለት ነው። መልካም የመቃጠል ዘመን። እንዲሁም ደግሞ ማርኬ ማለት ነው እውነት ትክክለኛ ወንድም አንተን አየሁ ማለት ነው። ይመችህ። የወንድም ደስታ ወንድም ሲያዝን እህት ስታዝን በጣም ነው በቃ የሆነ ምንም ነገር አላረኩም ምናምን የሚባል ነገር አለ ትላለህ እና በጣም ነው የምታሳዝነኝ በእውነት። እና ፈጣሪ ይጠብቅልን ወንድማችን፣ ሁላችንም ፈጣሪ ይጠብቃችሁ። ለማንኛውም ውድ ቤተሰቦቼ ማለት ነው ግን ያሳዝናል።